ያስቡት በዓለም ላይ ያለ አየር ውሃና መሬት መኖር የማይቻልበት ምድር፣ ነገር ግን በዓለም ላይ ከሚገኙ ሀገራት መካከል አንዷ በሰው ልጅ ታሪክ ውስጥ ትልቅ ቦታ ቢኖራትም አንድም ቋሚ ወንዝ ግን የላትም። ይቺ ሀገር ሳውዲ አረቢያ ናት። ዛሬ በአቤት ቲዩብ አንድ ሀገር ወንዝ ሳይኖራት እንዴት የዘመናዊነት ምልክት ልትሆን እንደቻለች እንዲሁም በረሃማው መሬት ውስጥ የተደበቀው ምስጢር እንቃኛለን። ሳውዲ አረቢያ የምትገኝበት የአረብ ባህረ ገብ መሬት የዓለም እጅግ ደረቁ ቀጠና ነው። እዚህ ሀገር ውስጥ ዝናብ ሲዘንብ የሚፈጠሩ ዋዲዎች አሉ። እነዚህ የውሃ መስመሮች ለጥቂት ሰዓታት ወይም ቀናት ይሞሉና ወዲያው ይደርቃሉ። ታዲያ ከዘመናት በፊት የነበሩ ህዝቦች ውሃ ያገኙ ነበር? መልሱ በጥንታዊ ጉድጓዶችና በመሬት ውስጥ ባሉ የከርሰ ምድር ውሃ ማጠራቀሚያዎች ውስጥ ነበር። ወንዝ የሌላት ሀገር እንዴት ነው ለሚሊዮኖች የሚዳረስ ውሃ የምታገኘው? ሳውዲ አረቢያ የዓለም ትልቋ የባህር ውሃ ማጣሪያ ባለቤት ናት። የቀይ ባህርን ጨው የያዘ ውሃ ወደ ንጹህ ውሃ በመቀየር በረሃውን በህይወት አቆይተውታል። ይህ የቴክኖሎጂ ስኬት የሰው ልጅ ከተፈጥሮ መሰናክል ጋር የሚያደርገውን ትግል በምን ደረጃ ላይ እንዳለ ያሳያል። ሳውዲ አረቢያ በዘመናዊ የመስኖ ዘዴዎችና በቴክኖሎጂ ታግዛ በረሃውን ወደ እርሻ ቀይራለች። ስንዴ፣ ስኳርና የተለያዩ አትክልቶችን በበረሃው መሃል በማብቀል ዓለምን ያስገረመ ውጤት አስመዝግባለች። ይህ ሁሉ የሚሆነው ግን ውድ በሆነው የውሃ ማጣሪያ ቴክኖሎጂ ነው። ሳውዲ አረቢያ ለምለም ወንዞች ላይኖራት ይችላል። ነገር ግን የሰው ልጅ በፈጠራና በቴክኖሎጂ ተፈጥሮ መጋፈጥ እንደሚችል አሳይታለች። የወንዝ አለመኖር ለነሱ ገደብ ሳይሆን አዳዲስ የቴክኖሎጂ አቅጣጫን የሚፈልጉበት መነሳሻ ሆኗል። የዛሬው ታሪካችን ይህን ይመስል ነበር። የዚህ አይነት አስገራሚ እውነታዎችን ይበልጥ ለማወቅ አቤት ቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ጊዜ ከአዲስ ቪዲዮ ጋር እስከምንገናኝ ቸር ሰንብቱ።